ወይዘሮ ሜላት ሉሊትን አለቀቻት። ሀናና ያሴር አብረው አደሩ። ሀና ከእናቷ ጋር ተጣላች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የቻናሌ ቤተሰቦች በያላችሁበት ያለ ህዝነት ራመት ከእናንተ ጋር ይሁን እያልኩ ዛሬ ነው የተከታታይ ድራማ ይዤ መጥቻለሁ። ለቤቱ አዲስ የሆናችሁ የደወል ምልክት በመጫን ቤተሰብ ሆኑ። ቤተሰብ የሆናችሁ ደግሞ ላይክ፣ ሼር በማድረግ አጠናክሩኝን። ዛሬ ላይ እንግዲህ የመጣሁትኝን ኖላዊ ድራማ ነው። ዛሬ በጣም የሚያሳዝን ጉዳይ ወይዘሮ ሜላት ስራዋን እንድትለቅ አደረገቻት። እሱም ደግሞ ሉሊት ናት ማለት ነው። በጣም የሚገርም የሚያሳፍር ነገር ነው። ከዛም አልፎ ተርፎ ወይዘሮ ሜላት የምትሰራበት ድርጅት ሀና የጽዳት ሰራተኛ ሁና ተቀጥራ ሳለ ዛሬ ላይ ወይዘሮ ሜላት ስራዋ ሲበላሽ ሀናንም ነይ ውጪ ብላ ይዛት ልትወጣ ስትል ሀና ግን አይሆንም ብላ አልወጣችም። ምክንያቱም የወይዘሮ ሜላት ጓደኛ ሉሊት ወይዘሮ ሜላትን ለመበቀል ሀናን ሆን ብላ ፈልጋ እናገኝታ ሀና ደግሞ ጥሩ ሰው ስለመሰለቻት እንግዲህ ጽዳት ስራ ፈልጊልኝ ስትል ስራ ፈልጋላታለች። ከዛም በጥሩ ደሞዝ አድርጋ እየሰራች እንድትሰጣት ዛሬ ላይ ወይዘሮ ሜላት የምትሰራበት ድርጅት እንግዲህ እዮብም እረፍት ብሎ ሊወጣ ነው። ሉሊትም ኃላፊነቱን ስለያዘች አልሰጥም ብለዋለች። ወይዘሮ ሜላትን ከስራም አፈናቅላታለች። በጣም የሚገርም ነው። ከዛም የተነሳ እንግዲህ ወይዘሮ ሜላት ሉሊትን በሚገርም ሁኔታ አንቃታለች። ከዛም የደረሰውም ደርሶ ነበር ልጁም። እሱ ደግሞ እንግዲህ ሁላቸውንም በመገላገል ያለ ነበረ። እዮብም ሁለቱም ልዳ ገብቷል። እዮብ ለድርጅቱ ታማኝ ሆኖ እንዲሰራለት የሚያደርገው ወይዘሮ ሜላትን ነበር። ሉሊት ግን ወይዘሮ ሜላትን ድሮም ጀምራ ፈልጋትም ነበር፣ እንኳን አሁን ባለስልጣን ሆና ቁጭ ብላ። ከዛም አልፎ ተርፎ እንግዲህ ወይዘሮ ሜላት ዛሬ ላይ ከስራዋ ወጥታለች። በጣም የሚገርም ነው። ሰላምዬ ዛሬ ላይ ስራዋን በደንብ እየሰራች ትገኛለች። የሰላም ፎንቃ ማን ነበር ስሙ? ዛሬ ላይ እንግዲህ ሰላም ናፍቃኛለች እያለ ምላሴ ዘንድ ሄዶ ሰላም የምሰራበትን ቦታ ጠቁመኝ እኔ አልቻልኩም ብሎ እንግዲህ ሰላምዬ ዘንድ በጥቆማ ምላሴ ነግሮት ሄዷል። ከሄደም በኋላ እንግዲህ ምን ልትሰራ መጣ ስትለው አንቺን ፈልጌ ናፈቅሽኝ ምን ሆነሽ ነው እያለ እንግዲህ በጣም አጽናንቷታል ሰላምን። ሰላም ደግሞ ዛሬ ላይ የምታዝ ከሆነ እዘዝ፣ ካላዘዝክ ውጣ ስትለው ግድግዳውን እያየ ካላዘዙ አይቀመጡ የሚል መልእክት እኮ የለም እያለ እያሾፈባን ነበር። ከዛም እሺ ቢራ አንችልኝ ብሎ እንግዲህ ያዘዘ። ቢራውን ደግሞ ልክ እንዳንቺ ታፍጣና ያላት አመጣችለት። ብርጭቆ ስጠኝ ስትል ዝም ብለህ ጠጣ ያለችው በከንፈር ሲላታው እከስርልሃለሁ ከንፈርህ ነው እንደዛ እያለች እንግዲህ ሰላምዬ በጣም ተናዳ ነበር። ከዛም በስተ መጨረሻ እንግዲህ ሂሳብ እየሰበሰበች ሳለ ሂሳቧን ያዘምና ካስ የሆነች ልጅ እንግዲህ ላፍጠርጎ ሞባይሉን ሰላም ኬስ ውስጥ አስገብቶ ሰላምን በድጋሚ እንድንገናኝ ብሎ እንግዲህ ሌባም ለማስባል ይሆናል ጸጥ አስብሎ ጉር ሰርቷት ነበር። በጣም የሚገርም ነው። ዛሬ ላይ እንግዲህ ምላሴ ትሁትን እየተከተለ ሂዶ ነበረ። ትሁት ቤቷ ታማሚ እህት እንዳለቻት እና ያቺ ታማሚ እህቷን ደግሞ በምላሴ ጋር ድሮ ሲማሩ በጣም ይተዋወቁ ነበር። ዛሬ ላይ እንግዲህ ምላሴ መታ ትሁት ምላሴ ስራ ቦታ ድረስ መታ ምላሴን በጣም ተቆጥቷለች። ቤት ታችን ድረስ አትምጣ፣ ከአሁን ቀጥለ እዛ ግድም እንዳትመጣ ነው ያለችው። እሱም እንግዲህ የሚጠይቀው ያችን ነው። እሷ ደግሞ ለምን እኔ እያለሁ እህቴ ትፋቀራለች በማለት እንግዲህ ትሁት በጣም ተናዳለች። ዛሬ ላይ ትሁት ምላሴ ስለ እህቷ ስለሆነ ሁሉ የሚያነሳባት ጸጥታ መታ እህቷን ሁሉንም ነገር ለእኔ የተባለው እድል ሁሉ አንቺ ተወስጅብኛለች፣ ትቀሚኛለች ብላ ምግብ ቤት ስትላት ይሄ አንቺ የበሽተኛ ነው ያለቻት። በጣም የሚያሳፍር ነገር። እህቷን እንደዚህ ማለት የለባትም ነበር። እንግዲህ በጣም የሚገርም ነው። ምላሴ እውነት ፍቅር ይዞታል ወይስ ምንድን ነው? ደውሎላትም ነበረ ይቅርታ አድርጊልኝ ነው እያላትም ነበረ። በጣም የሚገርም ነው የሁላቸውም ነገር እንግዲህ። ከዛም አልፎ ተርፎ እንግዲህ ዛሬ ላይ የሚያሳዝነው ጉዳይ የሉሊት እህት እያለቀሰች ሁሉንም ማታ
ትሁት ሰክራ መታ ሁሉንም ነገር ስለነገረቻት በጣም ከፍቷታልና ሁሉንም ለመናገርና ይቅርታ እያለች መልሳላታለች። በጣም የሚያሳዝን ጉዳይ ነው የሁላቸውም ነገር ቢሆን ማለት ነው። ከዛም አልፎ ተርፎ እንግዲህ ዛሬ ላይ ሉሊት በጣም ተናዳም ተበሳጭታም እህቷን ይቅር በይኝም እያለች ነበር ማለት ነው። ከዛ ዛሬ ላይ እንግዲህ ወይዘሮ ሜላት ከስራዋ ወጥታለች። ሀና ሉሊትን በደንብ አናግራታለች። አንቺና ወይዘሮ ሜላት በጣም ትለያያላችሁ፣ በአንቺ ቦታ ወይዘሮ ሜላት፣ በእሷ ቦታ ደግሞ አንቺ አይደላችሁም እናትና ልጅ የምትሆኑ እያለች ሉሊት መክራታለች። ዛሬ ላይ ሀና ከእናቷ ጋር በጣም ተጣልታለች እና ሉሊትን ሂዳ ልትጠይቃት ስትል በሩን ሳታካ ቋንቋ ገብታ ነበርና እንግዲህ ሉሊትም እየተረበችባን ነበረ። ስለ እናቴ ጉዳይ ንገሪኝ፣ አንቺ እኮ ጽዳት ሰራተኛ ነሽ፣ እናትሽም ዝም ነበረ ወታለኝ እና ለምነን ማስቀጠር አንፈልግም። ስለዚህ የማይፈልግን ሰው ማባበል አንፈልግም። ከፈለግሽ አንቺ ምንድናትሽ ስራሽን ለቀሽ መውጣት ትችያታለሽ ነው ያለቻት ሀናን። እንግዲህ ሉሊት የምትሰራው ተግባር ጥሩ ነው አይደለም የሚለውን ወደፊት እናያለን። ዛሬ ላይ ወይዘሮ ሜላት ተናዳ ወጥታ እንግዲህ የመልቀቂያ ደብዳቤ ስለተሰጣት እዮብ ተከትሎና ሊያናገራት ቢሞክር አንተ ነህ ይሄን ሁሉ አንተም አለህበት፣ ሉሊት ብቻ ብትሆን ምንም አይመስለኝም፣ ያንተም ብቻ ያለበት ስትል ኧረ እኔ የለሁበትም እንዴት ማስቆም ትችላል ነበር እንዴ? እኔ እኮ 5% ነው ያለኝ፣ እሷ እኮ ሁሉንም ይዛው ነው። ምንድን ነው እሷ ታዲያ ውክልና ስለተሰጠች እንጂ እሷን የሚያገባን ነገር የለም እያለችው ነበር። ከዛም ግን እሱም ደግሞ በጣም ተናዶ እንግዲህ ተለያይተዋል። ተናዶም ሉሊትን ፈቃድ ስጭኝ ብሎ ይሄን መስሪያ ቤት ድርጅት ሲበላሽ ቆሜ ማየት የለብኝም እያላት ነበር። እንግዲህ እውነት ሉሊት ይሄንን ድርጅት ለአቶ መዘክር ሲመጣ እንዴት ነው ይሄን ነገር ስትሰማ ምን የምናይ ይሆናል። በጣም የሚገርመው ጉዳይ ግን ወይዘሮ አይሚን ያሴርና ኤልያስ እንደውም ተምቹ በጣም ኤልያስ ስራውን እንዲይዞ አመቻችቶለት ነበረ። ከዛም እንግዲህ በዛ በተምቹ ባለው መሰረት ኤልያስ ቢሯቸው አሚን ስራ ቦታቸው ድረስ መጥቶ ስራዎች እናንተ ያላችሁኝን ስራ እቀጥላለሁ ብሎ ነግሯቸዋል። ተምቹም በጣም ተደስቷል። ያሴር ግን በጣም ከፍቶታል። ምክንያቱም ስንት ውለታ የወለተልንን ውለታ ዛሬ እንዲህ አድርግልን ነው ወይ? እኛ መሀይቦች ስለሆን እሱ ደግሞ የተማረ ነው። ስለዚህ ምንም አይደለ፣ እሱም ደግሞ ችግር የለውም አብረን እንሰራለን ብሎ እንግዲህ ኤልያስ ደሞዝ ደግሞ አንተ የፈለግከውን ውሰድ ነው ያሉት። እንግዲህ እውነት ተምቹ ያሴርና ኤልያስ ይጣላሉ ወይስ እንደዚህ ስራውን በደንብ ይሰራሉ የሚለውን አብረን የምናየው ይሆናል በቀጣይ። በጣም ደስ የሚል ኤልያስ ከነሱ ጋር መስራት ስለሞከሩ ሁላችንም አስደስቶን ማለት ነው። እንግዲህ ተምቹና ያሴር እውቀቱ ስለሌላቸው ሀይል በምናምን እያገነባበጡ እንዲሆን ወንገን ፈታዘን ዛሬ ላይ እንግዲህ ለብላልና ተምቹ ተገናኝተው ቅርጫታ ከተጫወቱ በኋላ የወይዘሮ ሜላትን ነገር ነግረዋለች ማለት ነው። ከዛም ስትነግረው ግን ይህን ወደ የሚገባች ከቁጭራሉ ደግሞ ትቷት ሄዷል። ዛሬ ላይ ግን ብላለ ምላሴ የምሳት ክሳለት መታና የሀናንና የወይዘሮ ሜላትን ጉዳይም አጫውተዋለች። ወይዘሮ ሜላትና ሀና እውነት እንግዲህ አንቺን ከመምጣቱ አሁኑ በቀር ብላት የሰደበች ስድብ በጣም የሚገርም የሚያሳዝን ነው ማለት ነው። እንግዲህ ቀጣውን ደግሞ አብረን የምናይ ይሆናል ማለት ነው። ውዶች የቪዲዮ ግን ሽር እያረጋችኋል ወዳችኋለሁ። አላህ ሱብሃነሁ ወተዓላ ይወደናል በያላችሁ ማለት ነው። ቪዲዮ ላይክ ሸር አድርጋችሁ አጠናክሩ። ተነጋገር እላችኋለሁ። አላህ ሱብሃነሁ ወተዓላ ይጠብቀን። ባይ ባይ።